ስለ በውስጥ እግዚአብሔር ያስቀመጠው ስለ መንፈሳዊ ተሐድሶ ነው። መንፈሳዊ ተሐድሶ ዋና ነገር ነው። እግዚአብሔር አምላክ ስለ ተሐድሶ ብዙ ጊዜ ይናገራል። ያልተናገረበት ዘመን የለም። አገልጋዮቹ ሰዎችም እንዲታደሱ አእምሮም እንዲታደስ እግዚአብሔር አምላክ ደጋግሞ በክፍሉ በተለያየ የመጽሐፍ ቅዱስ ክፍል ውስጥ ይናገራል። እንደው ልብ እንድትሉ ሮሜ ምዕራፍ 12 ቁጥር 2 ላይ ምን አለ እግዚአብሔር? የእግዚአብሔር ፈቃድ አለ። እርሱም ምንድነው ይላል? በጎ ደስ የሚያሰኝና ፍጹም የሆነውን ነገር ፈትናችሁ እንደሆነ ፈትናችሁ ታውቁ ዘንድ ይልና በልባችሁ መታደስ ምን አድርጉ ይላል? ተለወጡ እንጂ ይህንን ዓለም ስም ምን አታደርጉት፣ አትምሰሉት፣ ሕይወታችሁ አታስገቡት። አንድ እግራችሁ ቤተክርስቲያን፣ አንድ እግራችሁ እደጅ አይሁን። ክርስቶስን ልበሱት፣ ክርስቶስን ኢሚቴት አድርጉት። ሕይወታችሁ ክርስቶስ ክርስቶስ ይበል። ሃሌሉያ! ይገርማል በጣም። እሱ ብቻ ሳይሆን ስለ ዘመን መታደስም ይናገራል። ሰቆቃው ኤርሚያስ ምን አለ? በዛ በጮትና በለቅሶ ውስጥ ሆኖ ኤርሚያስ 5 ቁጥር 21 ስታነቡ አቤቱ ወደ አንተ ምን አድርገን መልሰን። እኛ ምን እናደርጋለን? እንመለሳለን እና ዘመናችንን እንደ ቀድሞ ምን አድርገው አድሰው። ይታደስ፣ ዘመን ይታደስ። ጌታ የተባረከ ይሁን። የድሮው ጩኸት ይምጣብን። ያኔ በቃ መንፈስ ቅዱስ ድሮ እኮ ህይወት የምንለው እንደገና የቀድሞው ነገር ይምጣ። የቀድሞው ክብር፣ የቀድሞው እሳት፣ የቀድሞው ኃይል፣ የቀድሞው ይምጣ። የቀድሞው ይምጣ ወገኖቼ፣ ልንገራችሁ፣ የቀድሞው ይምጣ። ያኔ ያገኘን እጅ አሁንም ያገኘን፣ ያኔ የነካን ክብር አሁንም ያ ክብር ያስፈልገናል። ያ ራእይ ያስፈልገናል። ያ እጅ ያስፈልገናል። ያ እጅ ይምጣ፣ ክብሩ ይምጣ። ሃሌሉያ! ማይክራሲያ ይምጣ፣ ባክን ይምጣ። እግዚአብሔር እኮ ስለ ምድር መታደስ ይናገራል። ኢየሱስ እኮ ከከበረ ምድር ትታደሳለች። በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ ምን አደርጋለሁ? እሰማለሁ። ምድር ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም ምን አደርገዋለሁ? ፈውሰዋለሁ፣ አድሰዋለሁ ማለት ነው። ይታደሳል። ምድር እኮ ትታደሳለች። ሰዎች ለሚዘሩት እንኳን ዘር በዚህ ዓመት ከዘሩ በኋላ እንድትታደስ ማዳበሪያ ነው የሚያደርጉበት። እግዚአብሔር አምላክ ወገኖቼ ልንገራችሁ፣ ምድርን ያድሳል። ምድርን ኢየሱስ በምድራችን በህይወታችን ሲነግስ ትራንስፎርም እንደሚያደርግ የትራንስፎርሜሽን የሚባለውን ፊልም እናንተ ማየት ትችላላችሁ። የክርስቲያን ፊልም ነው። ትራንስፎርሜሽን አንድ ሀገር ውስጥ ክርስቶስ ተከብሮ ምድር እንዴት እንደተፈወሰች የሚያሳይ ነው። የተወሰኑ ሀገሮችን ወስዶ እነ ጓቲማላ ሰዎችን የሚገሉ ድራግ የሚያመላልሱ ወንጀል የሚሰራበት ዝሙት ኃጢአት የነገሰባት ሀገር ጓቲማላ ኢየሱስ ሲሰበክ በምድሪቷ ላይ ምንም ዘር የማይበቅልባት ጓቲማላ ኢየሱስ ሲሰበክ ምድሪቷ ትራንስፎርም ማድረግ ጀመረች። መሸታ ቤቶች መዘጋት ጀመሩ። እነሱ ከተዘጉ መዘጋት ከጀመሩ በኋላ ምን ሆነ? ምድሪቱ ላይ ምንም ነገር ቢዘራ የማይበቅልባት ጓቲማላ ይሄንን ክንድ የሚያካክል ካሮት ማብቀል ጀመረች። ለምንድን ነው ብላችሁ ስትሉ ኢየሱስ ካለ ትራንስፎርም ይሆናል ሁሉ ነው። ትራንስፎርም የማያደርገው ነገር የለም። በህይወታችንም ያልበቀሉም የምንላቸውን ትልልቅ ካሮቶች እግዚአብሔር አምላክ መትከል ይችላል። ትልልቅ ነገሮች ተአምራት ይሆናሉ። ኢየሱስ በህይወታችን ይክበር። ክብር ለእግዚአብሔር ለዘላለም ይሁን። ብዙ ነገሮችን ማየት እንችላለን። አሮጌው አልፎ አዲሱ ኪዳን መጥቷል። ታድሰናል። አዲስ ኪዳን። ዛሬ የምነግራችሁ በዋናነት እንድንነጋገር የምፈልገው ስለ ኢዮስያስ። ስለ ታድሶ ሲነሳ በመጽሐፍ ቅዱስ ውስጥ በዋናነት የሚጠቀስ ንጉስ ኢዮስያስ የሚባል ነው። ጥቂት ባለችን ሰዓት ውስጥ ስለ ኢዮስያስ የሆነ ጭብጥ ነገር ልስጣችሁ። ይህንን የህይወታችን መርሆ ብናደርገው እግዚአብሔር አምላክ ትራንስፎርም ያደርገናል፣ ህይወታችንን ያድሳል። ከተነስተን ፐላይ እንመጣለን።
ክብር ለእግዚአብሔር ይሁን። ከኤ ተነስተን እዚህ ላይ እንመጣለን። የእግዚአብሔር ክብር በጣም የሚገርማችሁ ነገር የአምላካችን ፕሪንሲፕል በጣም ቀላል ነው። እዚህ ጋር ኢዮስያስ የተጠቀመው ፕሪንሲፕል በጣም ኮምፕሊኬትድ አይደለም። ምንም እንትን የምናደርገው ነገር አይደለም። ግን እግዚአብሔር ያንን የሰጠውን የኢዮስያስን እነዛን ፕሪንሲፕሎች በህይወታችን አፕላይ ብናደርግ እግዚአብሔር የራሳችንን ህይወት፣ ቤተሰባችንን፣ ምድራችንን፣ ቤተክርስቲያን ከዚህ በላይ የእግዚአብሔር ክብር በመካከላችን ይመጣል። ክብር ለእግዚአብሔር። ሰማያት ይከፈታሉ። ታንጀብል የሚታይ የሰራዊት ጌታ እግዚአብሔር አልፎ ሲሄድ ሲነካን እግዚአብሔር አምላክ ምድሪቱን እኔና እናንተ እኮ ይሄን ምድር ለመገለባበጥ ብዙ ነን። ጳውሎስና ሲላስ ሁለት ሆነው ከተማችንን እጅግ ምን ያደርጋሉ ነው ያሉት? ያናውጣሉ ነው ያሉት። እግዚአብሔር ይደመር። እግዚአብሔር ሲደመር የሚገለባበጥ ነገር አለ ማለት ነው። እግዚአብሔር ሲደመር ነገሮች ሁሉ ይቀየራሉ። ክብር ለእግዚአብሔር ለዘላለም ይሁን። እንዲህ ይላል እግዚአብሔር ቃል ሲናገር በመጽሐፈ ዜና መዋዕል ቀዳማዊ ሁለተኛ ዜና ላይ ነው ማነበው። እንደዚህ ብሎ ነው የሚጀምረው ምዕራፍ 34 ቁጥር 1 ላይ ኢዮስያስም መንገስ በጀመረ ጊዜ የ8 ዓመት ልጅ ነበር ይላል። በኢየሩሳሌም 31 ዓመት ነገሰ። በእግዚአብሔርም ፊት ቅንን ነገር አደረገ። በአባቱም በዳዊት መንገድ ሄደ፣ ወደ ቀኝም ወደ ግራም አላለም። እንደዚህልና በነገሰም በ8ኛው ዓመት ገና ብላቴና ሳለ የአባቱን የዳዊትን አምላክ ይፈልግ ጀመረ ብሎ ይጀምራል። ይህንኑ ክፍል ይዘን ወደ ነገስት ላይ ስንመጣ በጣም የሚደንቅ ነገር ደግሞ ይናገራል። ሁለተኛ ነገስት ምዕራፍ 23 ላይ 22 ላይ እንደዚህ ይላል። መጽሐፉን ካገኛችሁት ማለት ነው። 23 ላይ 23 ላይ እንደዚህ ነው የሚለው። ቁጥር 25 ጀምሮ ላንብበው። እንደዚህ ይላል። እንደ ሙሴ ሕግ ሁሉ በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ ወደ እግዚአብሔር የተመለሰ እንደርሱ ያለ ንጉስ ከርሱ አስቀድሞ አልነበረም፣ እንደርሱ ያለ ንጉስ ከርሱ በኋላ አልተነሳም ብሎ ይናገራል። ወደ እግዚአብሔር የሄደ እንደሱ አይነት ንጉስ አልተነሳም። እንደሱ ያለ ንጉስ ከዛ በፊትም ከእንደገና ደግሞ ከሱ ዘመን በኋላም አልተነሳም። ይገርማችኋል። መጽሐፍ ቅዱስ ሲመሰክር ከመሳፍንት ዘመን ጀምሮ ነው የሚለው። ነገስታት በመሩበት ዘመን እነ ዳዊትን ጨምሮ ማለት ነው። እንደ ኢዮስያስ አይነት ንጉስ በእስራኤልም በይሁዳም አልተነሳም፣ ከሱም በኋላ አልተነሳም ብሎ የእግዚአብሔር ቃል ይናገራል። ኢዮስያስ በጣም የሚደንቅ ንጉስ ነው። ለየት የሚያደርገው በይሁዳ 4 ነገስታቶች ተነስተዋል፣ እግዚአብሔርን የሚፈሩ ነገስታቶች። ከአራቱ ነገስታቶች አንዱ እሱ ነው። ከአሳ፣ ኢዮሳፍጥ፣ ሕዝቅያስ ቀጥሎ 4ኛው። ግን ይሄ ለየት የሚያደርገው እነዚህ ሁሉ በአባታቸው በዳዊት መንገድ ሄዱ ይልና ወደ ግራም ወደ ቀኝም አላለም ይላል። በሕጉ መጽሐፍ ቀጥ ብሎ ነው የሄደው። ግራም የለም ቀኝም የለም፣ ቀጥ ብሎ ግን ሄደ ይላል። ጌታ የተመሰገነ ይሁን። እግዚአብሔር ሚዛን አለው በየዘመናቱ ሰዎችን የሚመዝንበት። ግን ዳዊት የሚባል ሚዛን አዘጋጅቶ ነበር። ዳዊት በሚባል ሚዛን ነገስታቱን ሲመዝናቸው 4 ነገስታት ብቻ ተገኙ፣ ሚዛን ደፍተው የተገኙ ማለት እና ኢዮስያስ ማለት እግዚአብሔር ይረዳል ማለት ነው። ባይዞይ ስሙ ትርጓሜ ኢዮስያስ ማለት እግዚአብሔር ረጂ አምላክ ነው። እንደውም ሌላው ትርጉም ምን ይላል? ኢዮስያስ ማለት እግዚአብሔር ይፈውሳልም፣ የሚፈውስ አምላክ ነው፣ የሚረዳ አምላክ ማለት ነው። ኢዮስያስ የሚለው የስሙ ትርጓሜ ማለት። ክብር ለእግዚአብሔር ይሁን። ጌታ ይረዳል። አሜን ነው። ዚሁን እንኳን ብለን ከመጣን አንድ ነገር ልንገራችሁ። እግዚአብሔር የሚያነሳ አምላክ ነው። የሚረዳ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው ሊያነሳን የሚችለው። አንድ ሰው ከእግዚአብሔር ጋር ከሆነ ልንገራችሁ፣ እግዚአብሔር የሱን ነገር ይሰራዋል። ዛሬ ስለ መታደስ እንኳን ስንነጋገር ከእግዚአብሔር ጋር እንጣበቅ ነው። የሚያዋጣን የሰራዊት ጌታ እግዚአብሔር ብቻ ነው። ክብሩ ብቻ ነው። ኃይሉ ብቻ ነው። ከሱ ጋር ኮኔክት ካደረግን ሁሉ ነገር ደና ይሆናል። ክብር ለእግዚአብሔር ይሁን። እግዚአብሔር ጋራ መሆን ይገርማችኋል። ስለ ኢዮስያስ አንድ ነገር ልንገራችሁ።
አባቱ የዮሲያስ አባት እና አያቱ በጣም የሚገርማችሁ ነገር እግዚአብሔርን ያሳዘኑ ነገስታቶች ናቸው። በጣም አሞጽና ምናሴ ይባላሉ። መጽሐፍ ቅዱስን ስታነቡ አባቱ አሞጽ ነው፣ ንጉስ አሞጽ። አያቱ ደግሞ ምናሴ የሚባል ንጉስ ነው። ልጆችን እንኳን አሳልፈው የሰጡ ናቸው፣ መስዋዕት ያደረጉ ናቸው፣ ክፉ ነገር የሰሩ ናቸውና በእነሱ ቤት ውስጥ ሆኖ ነው እግዚአብሔር በ8 ዓመቱ እንዴት እንደዚህ ሊሆንና ሊወጣ ይችላል ብዬ አሰብኩኝ። አንድ የተበላሸ ቤት ውስጥ ያደገ ልጁ ምን ሆኖ ነው ማደግ ያለበት? የተበላሸ ነው ሆኖ ማደግ ያለበት። ግን ይሄኛው እንደዛ አይደለም። እግዚአብሔር ፕላን ስላለው፣ እቅድ ስላለው። እንደውም ምን ይላል መጽሐፍ ቅዱሳችንን ስናነብ እግዚአብሔር አስቀድሞ ስለፈለገው በትንቢት የተወለደ ልጅ ነው። መልእክት አምጥቶ ኢዮስያስ የሚባል ልጅ በዳዊት ቤት ውስጥ ምን ይሆናል? ይወለዳል። ሮብዓም እና ኢዮርብዓም የሚባሉ ነገስታቶች በተለያዩ ጊዜ ከሰሎሞን በኋላ 2 ሲሆን መንግስት ወደዛ እንዳይሸሹ ብሎ መሰዊያን ሰርቶ ኢዮርብዓም እስራኤል ወደ ይሁዳ እንዳይሄድ ወደ ኢየሩሳሌም ሄዶ ልስገድ እንዳይል ብሎ ልቡ እንዳይከፈል ትልቅ ጥጃ አምልኮ እንዲያደርጉ ሰራና በቤቴል እዛ መሰዊያ እየሰዋ ያለን ይሄ ነብይ ሄዶ መሰዊያ ሆይ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ይሄ መሰዊያ ምን ይሆናል? ይሰነጠቃል፣ ይፈርሳል። በዚህ ላይ የሰውት ሁሉ ኢዮስያስ የሚባል ልጅ ይወለዳል፣ ለዳዊት ይወለዳል። ያ የሚወለደው ልጅ ምን ያደርጋል? ይሄንን ሁሉ ያደረጉትን በዚህ መሰዊያ ላይ ምን ያደርጋቸዋል? ያቃጥላቸዋል ብሎ ይናገር። እግዚአብሔር የሚናገረው ሰው ሲያጣ አንዳንድ ጊዜ ለመሰዊያ ይናገራል። መሰዊያ ሆይ ነው ማለት የነበረበት ነብዩ ህዝቤ ሆይ ማለት ነበረበት። ህዝቤ ሆይ እኮ አይደለም እዛ ጋር የሚለው መሰዊያ ሆይ የእግዚአብሔርን ቃል ስማ ብሎ ነው የሚናገረው። መሰዊያ ሆይ እግዚአብሔር ይናገራል ስማ። የሚሰማ ሰው የለማ፣ የሚያዳምጥ የለማ። እግዚአብሔር አምላክ ለሚሰማ ይናገራል። ድንጋይን ሲናገር ድንጋይ መከፈል ጀመረ። እግዚአብሔር አምላክ ሲናገር የማይሰማ ነገር የለም። ባህር ይናገራል፣ ባህር ጸጥ ይላል። እግዚአብሔር አምላክ ይናገር እንጂ ለማንኛውም እንደሚገባን አድርጎ እግዚአብሔር ይናገራል። ክብር ለእግዚአብሔር ለዘላለም ይሁን። መሰዊያ ሆይ ትሰነጠቃለህ። ተሰነጠቀ፣ አመዱን ፈሰሰ ይላል። ሊይዘው ሲል እጁን ዘረጋ ንጉሱ፣ እጁ ደረቀች፣ ሊመልሳትም አልቻለም ይላል። ወገኖቼ ልንገራችሁ፣ በዚህ ዘመን የሚያስፈልገን አንድ ነገር ነው። የእግዚአብሔር አምላክ ክብር ነው የሚያስፈልገን። በውስጣችሁ ምንድነው ፕራዮሪቲ ሰጣችሁ የጻፋችሁት? ሌላው ነገር በጣም የሚገርማችሁ ነገር ከንቱ ነው። የሰው ልጆች በህይወታቸው ያስቀመጡት ትልልቅ ነገር ሊኖር ይችላል። ይሄ አንደኛ ብለው ያስቀመጡት ነገር ልንገራችሁ፣ አንደኛው የሰራዊት ጌታ እግዚአብሔር አንደኛ ከሆነ ሌሎች ነገሮች ሁሉ ትክክለኛ መንገዳቸውን ይዘው ይሄዳሉ። እዚህ ጋር እግዚአብሔር እየተናገረ ያለው ምንድነው? በመታደስ ውስጥ የሰራዊት ጌታ የእግዚአብሔር ክብር ይላቅ ነው። እግዚአብሔር ክብሩ ሲልቅ ሁሉ ነገር መልካም ሆኖ ይሄዳል። ከኢዮስያስ ህይወት የምንማረው ነገር ምንድነው? እውነተኛ ተሐድሶ ወይንም ደግሞ እውነተኛ መነቃቃት በምንድነው የሚጀምረው ብለን ከፈለግን እግዚአብሔርን በመፈለግ ነው። እንደዚህ ይላል የእግዚአብሔርን ቃል ስታዩ ሁለተኛ ዜና ቅድም ያነበብኩላችሁ 34 ቁጥር 3 ላይ በነገሰ በ8ኛው ዓመት ይላል ገና ብላቴና ሳለ የአባቱን የዳዊትን አምላክ መፈለግ ጀመረ ይላል። እግዚአብሔርን መፈለግ ጀመረ። ሁኔታው እንኳን ባይመች፣ ያለበት ነገር ምቹ ባይሆን፣ የሚያየው የአያቱ ትምህርት የአባቱ ትምህርት የሄዱበት አይነት የአምልኮ ስርዓት ምቹ ባይሆንም ግን አንድ ነገር ገባው። የሚመለከው ማን ነው አለ? የሰራዊት ጌታ እግዚአብሔር ነው። የእስራኤል እውነተኛ አምላክ የሰራዊት ጌታ እግዚአብሔር ነው። እግዚአብሔር አንደኛ ሲሆን ወገኖቼ ልንገራችሁ፣ እግዚአብሔር ሲፈለግ ህይወት ትራንስፎርም ማድረግ ይጀምራል። እግዚአብሔር አምላክ በዚህ እንትኑ ባለበት ውጥንቅጡ በወጣበት ዓለም ውስጥ እሱን ስናመጣው ነገሮች እየጸዱ ይሄዳሉ። ነገር እየተከፈተ ይሄዳል። ጨለማው እየተገፈፈ ይሄዳል። ክብር ለእግዚአብሔር ለዘላለም ይሁን። እግዚአብሔርን መፈለግ፣ እስቲ እግዚአብሔርን መፈለግ በሉ። እስቲ ወንድሜ በሉት፣ አጠገባችሁ እህቴ ባያት፣ የነገርህ መፍትሄ በሉት። ቁልፉ
እግዚአብሔርን መፈለግ ነው። አሜን ነው። ክብርን ለጌታ እንሰጣለን። ክብር ለእግዚአብሔር። እግዚአብሔር አምላክ የመጀመሪያውን ቦታ ከያዘ ሁሉ ነገር መልካም ይሆናል። ኢዮስያስ ከምንም ነገር በላይ የመጀመሪያው ነገር እኔ እኮ ግርም የሚለኝ ካቶሊኮች እንኳን ምን አሉ? ልጅህን ለ7 ዓመት ስጠኝ። ልጅህን ለስንት ዓመት? 7 ዓመት ስጠኝ። ከሰጠኸኝ ግን ምን አደርገዋለሁ? ጥሩ ካቶሊክ አደርገዋለሁ ይላሉ። ልጆች ባደጉበት ስርዓት ውስጥ ነው ሄደው የሚሄዱት። እግዚአብሔር ግን ቅናቱ አይገርማችሁ? ከማይሆን ቦታ እንኳን እግዚአብሔር አምላክ ለራሱ የሚሆንን ነገር ማስነሳት ይችላል። የበራለት ልጅ የበራለት ሕፃን ሊያስነሳ ይችላል እግዚአብሔር። ክብር ለእግዚአብሔር ይሁን። ግን ምን አደረገው? እግዚአብሔርን የሚፈልግ ልብ ሰጠው። አምላክ አምላክ የሚል እግዚአብሔር እግዚአብሔር ክብር 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 የእግዚአብሔር ክብር 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 የሚል ክብር። እስቲ ክብር በሉ ባካችሁ። ሃይ ካቫራሲያ የእግዚአብሔር ክብር የአምላክ ክብር ፈለገው። በቃ ፈለገው። እግዚአብሔር ቃል ሲናገር እንዲህ ይላል፣ እግዚአብሔር በሚገኝበት ጊዜ ምን አድርጉት? ቀርቦም ሳለ ምን አድርጉት? ጥሩት። እግዚአብሔር በሚገኝበት ጊዜ ፈልጉት። ኢሳይያስ ቀርቦም ሳለ ጥሩት። እግዚአብሔር ይገኛል። እግዚአብሔር አለ። እግዚአብሔር አለ። ኦምኒፖተንት ኦምኒፕሬዘንስ ነው እግዚአብሔር። የትም ቦታ አለ። በአንድ ጊዜ በሁሉም ስፍራ ይገኛል። የሰራዊት ጌታ እግዚአብሔር ለካስ የሚገኘው በሁሉ ስፍራ የሚገኘው እግዚአብሔር የሚገኘው ለሚፈልጉት ነው። በሁሉ ስፍራ እየተገኘ እግዚአብሔር የትም አለ። ዳዊት በክንፍ ብበር አለ፣ በንስር ክንፍ ብበር እዛ አገኝሃለሁ አለ። በዚህ በባህር ውስጥ ብሄድ እዛም ውስጥ አለ። ወደ ሲኦል እንኳን ቦርድ አንተ እጅ በዛ ታገኘኛለች። ካንተ መሰወር አልችልም። እግዚአብሔር ኦምኒ ፕሬዘንት ነው። የትም ይገኛል፣ የትም አለ እግዚአብሔር። ለካስ እግዚአብሔር እየተገኘ ሰዎች ካልፈለጉት አይገኝላቸውም። እግዚአብሔር የሚፈልገው ልብ ይፈልጋል፣ አያስገድድም። እግዚአብሔር ገብታችኋል? በቃ እግዚአብሔር ሲል እግዚአብሔር ለለመነ የሚፈልገው ሰው እግዚአብሔር አምላክ ይመጣል። እግዚአብሔር ስንል እግዚአብሔር ይገኛል። እግዚአብሔር ሰዎች እኮ ወደው እኮ አይደለም እባክን ክብርን አሳየኝ የሚሉት። ፕሊዝ እባክን እባክን። ቆይቼ እግዚአብሔርን ደጅ ጠናሁት ማለት እኮ እግዚአብሔርን ፈለግኩት ማለት ነው። ፈለግኩት። ፈልጉት እንፈልገው። ሰራዊት ጌታ እግዚአብሔር ከዚህ በላይ እጥፍ በሆነ ክብር በመካከላችን ይገኛል። እግዚአብሔር አምላክ ልንገራችሁ፣ በእኔና በእናንተ በዚህ ምድር ታሪክን መስራት አለበት እግዚአብሔር ብዬ አምናለሁ። እግዚአብሔር በመገኘቱ ሌላ ነገር በህይወታችን ያመጣል። አዲስ ነገር። ጠዋት እየተናገርኩ ነበር። ጌታ ይመስገን 3 ፈረቃ ሆነናል። ክብሩ ከመጣ ደግሞ 5 ፈረቃ። እስቲ 5 ፈረቃ የምታምኑ ክብር ለኢየሱስ ይሁን። እግዚአብሔር አምላክ ይቀጥላል። ስራው ብርቱ ነው፣ ግን እግዚአብሔር የሚፈልገው ልብ ይፈልጋል። ለዚህ ነው ማንም የተጠማ ቢኖር ይላል ይምጣና ምን ይሁን ይጠጣ። ለካስ እግዚአብሔር የሚጠማውን ነው የሚፈልገው። እግዚአብሔር የሚፈልገው እኮ በቃ የሚፈልገውን ነው፣ የተጠማውን ነው። ወገኖቼ እግዚአብሔር መንፈሳዊ ረሃብ ይልቀቅብን። እግዚአብሔር መንፈሳዊ ጥማት ይልቀቅብን። ይልቀቅብን። በቃ የሚፈልገውን ይፈልጋል እግዚአብሔር። እግዚአብሔር እግዚአብሔር የሚል ውስጡ እግዚአብሔር 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 ይሄን መንፈስ ይስጠን። ይሄ መንፈስ በቃ እግዚአብሔርን የሚራብ መንፈስ፣ በሌሊት የሚራብ፣ በቀን የሚራብ፣ በሄደበት ቦታ ሁሉ እግዚአብሔር የሚል መንፈስ እግዚአብሔር አምላክ ይስጠን። መጽሐፍ እንደሚል ይላል። የሚገርማችሁ ነገር መጽሐፍ በእኔ የሚያምን አለ ጌታ ሲናገር መጽሐፍ ምንን እንዳለ። ሃሌሉያ። የህይወት ውሃ ወንዝ ከሆዱ ይፈልቃል። ማይለካ ወንዝ ይለካል። ወንዝ ይለካል። የማይለካ ነገር ከኔና ከናንተ ውስጥ መውጣት የሚጀምረው እግዚአብሔር ሲደመር ነው። እግዚአብሔር ሲመጣ በቃ የሌለ
ከኛ ከቤተ ክርስቲያናችን ውስጥ አንድ ነገር ልንገራችሁ። እግዚአብሔር በሕይወታችን ሲገለጥ በሙላት ሲገለጥ ተቆጥሮ የማያልቅ ወንዝ ይፈልቃል፣ ሕይወት ይፈልቃል። ክብር ለእግዚአብሔር ለዘላለም ይሁን። ይሄ ነው የሚሆነው። እንግዲህ ይሄ ከሆነ የኔ ድርሻና የእናንተ ድርሻ አለ ማለት። ትክክለኛ ሪቫይቫል ታድሶ በሕይወታችን እንዲመጣ የመጀመሪያ ነገር ምንድነው? የሰው ድርሻ ማለት እግዚአብሔርን ምን ማድረግ ነው? መፈለግ ነው። እግዚአብሔርን ስንፈልገው የእግዚአብሔር ድርሻ ምን ይሆናል? እግዚአብሔር ምን ይሆናል? ይገኛል። እኛ ስንፈልገው የኛ ድርሻ ነው። የሱ ድርሻ ደግሞ የምንፈልገው አምላክ ምን ይሆናል? ይገኛል። ጌታ የተመሰገነ ይሁን። ይሄ ነው የኛ ድርሻ መፈለግ፣ የእግዚአብሔር ድርሻ መገኘት ነው ማለት ነው። እግዚአብሔር ይመስገን። ሁለተኛው በዚህ ክፍል ውስጥ የምንመለከተው በኢዮስያስ ሕይወት ውስጥ በተለይ እውነተኛ ታድሶ ወይ እውነተኛ መነቃቃት የሚመጣው በሕጉ መጽሐፍ በመሄድ ነው። አንዱ እግዚአብሔርን መፈለግ ነው ብያለሁ። ሁለተኛው ምንድነው? በሕጉ መጽሐፍ መሄድ። ይገርማችኋል፣ ክፍሉን ስታነቡ እንደዚህ ነው የሚለው፣ የሕጉን መጽሐፍ ምን አድርገነዋል ይላል? አግኝተነዋል ይላል። በሁለተኛ ዜና 34 ቁጥር 14 ላይ እንደዛ ነው የሚለው፣ በሙሴ እጅ የተሰጠን የእግዚአብሔር ሕግ መጽሐፍ አገኘን ይላል። ወደ ሁለተኛ ነገሥት 22:8 ላይ ግን ስንሄድ የሕጉ መጽሐፍ በእግዚአብሔር ቤት ውስጥ አግኝተነዋል ይላል። እነዚህ ሁለት በጣም የሚገርም ትርጉም ያላቸው ናቸው። ከሱ በፊት የነበሩት ነገስታቶች አይጠቅምም ብለው የጣሉትን የሕጉን መጽሐፍ የት ጋር እንዳለ የማይታወቀው የሕጉ መጽሐፍ፣ ይሄ የከበረው ቃል ማለት ነው፣ አገኙት። ተገኘ። ክብር ለእግዚአብሔር ይሁን። ይሄ ቃል ተገኘ አሉት። ካህናቶቹ አመጡና የሕጉን መጽሐፍ ምን አድርገነዋል? አግኝተነዋል። ለካስ ይሄ የሕግ መጽሐፍ መቅደስ ውስጥ ሆኖም ሊጠፋ ይችላል። መቅደስ ውስጥ ሆኖ መቅደስ ውስጥ አገኘ ነው። አልተነበበም። ለብዙ ዓመታት ያልተነበበ የሕግ መጽሐፍ በሙሴ የተጻፈው ለሕዝብ የተሰጠው የእግዚአብሔር ቃል አግኝተነዋል። የሚገርማችሁ ነገር ምንድነው? አንዱ የሚያሳስበው መሰላችሁ? በዚህ ዘመን የመጽሐፍ ቅዱስ አንባቢያን ቁጥር መቀነሱ ነው። እውነተኛ ሪቫይቫል፣ እውነተኛ የህይወት መለወጥ፣ የህይወት መታደስ መተን እሁድ ዕለት ብቻ መሰበክ አይደለም። ቃሉን ምን ማድረግ አለብን? በየቀኑ ይሄ ቃል ሊነካንና አንዳንድ ጊዜ እኮ በእጃችን ይዘነው ልክ በቅደስ ውስጥ እንዳለ ቃሉ ምን ሊሆን ይችላል? ሊጠፋ ይችላል። ቃሉን እኮ ይዘነዋል አለ እኮ በትራስጌያችንም አለ፣ ሼልፋችንም ላይ አለ፣ ሁሉ ነገራችን ላይ ቃሉን አስቀምጠነዋል። ሰይጣን በዚህ ዘመን የሚያደርገው ነገር ምንድነው? ሰዎች እግዚአብሔርን ቃል እንዳያነቡ እነሱን በብዙ ነገር ቢዚ ማድረግ ነው። እንደውም ምን ያደርጋል? ስንቶቻችሁ የእግዚአብሔርን ቃል መጽሐፉን ከፍታችሁ እንደምታነቡ ባላቅም ሰይጣን አሁን እያደረገ ያለው ነገር ምንድነው? ስልክ ላይ እንድታነቡ ነው የሚያደርጋችሁ። ስልክ ላይ ስትከፍቱት ቴክስት ይመጣል፣ ስልክ ይደወላል፣ ኢንተራፕት ያደርጋችኋል። ኢቭን የእግዚአብሔርን ቃል እንዳንሰላስል ያደርገናል። አሰላስሉት የሚለው የእግዚአብሔር ቃል እንዳንጠቀምበት እንዳንወስደው የሚያደርገውን ነገር በእኛ ውስጥ ያደርጋል ማለት ነው። በዛ መልክ በመሆኑ ማለት ነው። ቃሉ እኮ አለን። ቃሉ ኖሮን ግን ቃሉን እንዳንኖርበት እንዳንጠቀመው በእጃችን ይዘን እንድናጣው ያደርገናል ማለት ነው። እግዚአብሔር አምላክ ይርዳን። ይህን እግዚአብሔር ቃል ውስጥ ብዙ ነገር አለ። ንጉሱ የእግዚአብሔርን የሕጉን ቃል በሰማ ጊዜ ልብሱን ቀደደ ይላል። ራሱን አዋረደ። ተመልከቱ፣ የንጉሱን ክብረ ልብስ ለሱ ክብር ሆኖ የሚለብሰውን ልብሱን ቃሉን ሲሰማው ምን አደረገው? ቀደደው። ራሱን አዋረደ። ቃል ተገኝቷል አለ ኢሳይያስ። ኤርሚያስ ቃል ተገኝቷል፣ እኔ ምን አድርጌዋለሁ? በልቼዋለሁ። አቤቱ የሰራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ ምን ሆነኝ? ሐሴት፣ ለልቤ ምን ሆነኝ? ደስታ ሆነኝ ይላል። እግዚአብሔር የተባረከ ይሁን። የእግዚአብሔር ቃል ደስታ ነው። የእግዚአብሔር ቃል ሰላም ነው።
የእግዚአብሔር ቃል ብዙ ክብር ወደ ህይወታችን ያመጣል። ምርኮ እንደበዛለት ሰው በቃልህ ምን አለ ልቤን ምን አለው ይላል ደስ አለው ይላል። የእግዚአብሔር ቃል ልንገራችሁ በሁኔታዎች አይደለም በሚታይ ነገር አይደለም ከምንም የእግዚአብሔርን ቃል የሚያነቡ ሰዎች ትልቅ ደስታ ትልቅ ክብር። እኔ አንዳንድ ጊዜ ተንበርክኬ እግዚአብሔርን ቃል ሳነብ ቤት ውስጥ ቃሌና ጌታ ሆነን ሜዳ ላይ እንከባለላለሁ። ደስታው ያንከባለለኛል ክብልልልላለሁ። ለምንድን ነው መሰላችሁ? እንደዚህ አይነት የከበረ ቃል እንደዚህ አይነት የከበረ ቃል እንቁ ቃል የለም። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይሄንን ቃል ሰጥቶናል። በዚህ ቃል ወደ ቃሉ እንመለስ። ትውልዶይ ወደ እግዚአብሔር ቃል ተመለሱ። ሁልጊዜ ቤተክርስቲያን ዛሬም ተናግሯል ፓስተር ስንቶቻችሁ ቃሉን ይዛችኋል ተብሎ እንጠየቃለን። ስንቶቻችሁ እንደያዛችሁ ይዛችሁ ግን አመልጧችሁ ከሆነ መጽሐፉ ጠፍቶ ከሆነ እጃችሁ ላይ ከዛ በላይ ግን ወደ የመጽሐፉ ወዳጆች እንድትሆኑ መጽሐፉን እንድታነቡት ቃሉን የሚሰራውን ቃል እመክራችኋለሁ። ጌታ የተመሰገነ ይሁን። ሌላው እውነተኛ ምስክር መሆን የኢዮስያስ አንዱ ለየት የሚያደርገው ነገር በትልቅ ትራንስፎርሜሽን ሲያደርግ እኔ ይሄን ክፍል ሳነብ ከሐዋርያት ሥራ ምዕራፍ 1 ቁጥር 8 ጋር ይመሳሰልብኛል። ምስክር ሆነ። ቀደም የጌታ ራት ስንወስድ ምስክሮች እንሆናለን ምስክሮች ነን እያለን ነበር ፓስተር። ተመልከቱ አገልግሎቱን እንደጀመረ ቃሉን እንደሰማ የመጀመሪያው ነገር ያደረገው ነገር ምንድነው? ሲጀምርም ወደ እግዚአብሔር ሲመለስም በይሁዳና በኢየሩሳሌም የኮረብታ መስገጃዎችን የማምለኪያ አጸዶችን የተቀረጹና ቀልጠው የተሰሩ ምልክቶችን ምን አደረገ ይላል? አነጻ ይላል። በቃ ስብርብር ማድረግ ጀመረ። የተሰሩ አያቶቹ የሰሩ ነገስታቶች የተከሉትን ነገር መሰባበር ጀመረ። እንክትክት ያደረገ እውነተኛ ምስክርነት ይላል። ተመልከቱ ከኢየሩሳሌም ተነሳ ይሁዳን የከለለ ስራ ሰራ። እዛ ላይ አላቆመም። ከዛ የምናሴን ይላል የኤፍሬምን የስምዖንን የንፍታሌምን ከተሞች አነጻ ይላል። ወደ ሰማርያ ሄደ። ወደ ሰሜኑ እስራኤል ሄደና እሱ ደቡብ ላይ ነው የሚያስተዳድረው። ገዢነቱ የደቡብ ኢየሩሳሌም ላይ ነው ያለው። አልፎ ግን ሄደ የሱ ግዛት ከሆነው ውጪ ማለት ነው። ወደዛ ሄዶ ምን ማድረግ ጀመረ? እንደዚህ ከተሞቹን አነጻ ይላል። መሰዊያዎቻቸውን አፈራረሰ። አጸዶቹን ሁሉ ቆራረጠ። በጣም የሚገርማችሁ መናፍስት ጠሪዎችን ሁሉ አስወገደ ይላል። እዛ ሄዶ ጠንቋዮችን የሚያሟርቱትን ሁሉ አባረረ ይላል። በጣም የሚደንቅ ግሩም እንትን ነው። አንድ ነገር በሁለተኛ ነገሥት ላይ አብረን ብናነበው ደስ ይለኛል። ምዕራፍ 23 ላይ የእግዚአብሔርን ቃል እናነባለን። ሁለተኛ ነገሥት ምዕራፍ 23 ላይ እዛ ጋር የሰራው ስራ ከሁሉ በላይ አንድ የሚገርመኝ ስራ ነው። ነገሥት 23 ላይ ከቁጥር 12 ጀምሮ ያለውን እናንብብ። እንዲህ ነው የሚለው የይሁዳ ነገስታቶች የሰሩትን የአካዝ ቤት ሰገነት ላይ የተሰሩትን መሰዊያዎች ምናሴ የሚያሰራውን በእግዚአብሔር ቤት በሁለቱ ወለሎች ላይ የነበሩትን መሰዊያዎች ንጉሱ አፈራረሳቸው፣ አደቀቃቸው። ትቢያቸውንም በቄድሮን ፈፋ ጣለ ይልና እዚህ ጋር ስም ቁጥር 13 ላይ በኢየሩሳሌም ፊት ለፊት በርኩሰት ተራራ ቀኝ የነበሩትን የእስራኤል ንጉስ ማን? ሰለሞን ይላል። ሰለሞን ለሲዶናውያን እርኩሰት አስታሮት፣ ለሞዓባውያን እርኩሰት ካሙሽ፣ እንደገና ደግሞ ለአሞን ልጆች እርኩሰት በሚል ለሚልኮም የሰራቸውን መስገጃዎች ንጉሱ ምን አደረገ ይላል? እርኩስ አደረገ ይላል። ሐውልቶቻቸውን ሁሉ አደቀቀ። የማምለኪያ አጸዶቻቸውን ቆራረጠ። በስፍራቸውም የሙታን አጥንት ሞላበት ብሎ ይናገራል። ተመልከቱ እነዚህ ነገስታቶች ከሱ በፊት የነበሩት በተለይ በሰለሞንና በሱ መካከል ብዙ ነገስታቶች ተነስተዋል። ኢቭን አሳ ነበር፣ ኢዮሳፍጥ ነበር፣
ሕዝቅያስ ነበር። እነዚህ ሁሉ ነገስታቶች ሰለሞን የሰራው ነገር መጥፎ ነገር አይደለም ብለው ትተውት ያለፉት ነገር ነበር። አንዳንድ ጊዜ በአገልግሎት ክባብ ወይንም ደግሞ በእግዚአብሔር ስምነት ሰለሞን ትልቅ ጠቢብ ሰው ስለነበርና ሊቅ እግዚአብሔር የሰጠው ትልቅ ስፍራ ስለነበረው የተሳሳተውን ስህተት ሳያርሙለት ነበር ያለፉት። ኢዮስያስ ግን እዛ ጋር ሲደርስ ምን አደረገ? እነዚህን ሁሉ እነ ካሙሽን እዚህ ጋር የሞዓባውያንን አምላክ እርኩሰት፣ የሲዶናውያን የአሞናውያንን የነዛን ሁሉ አምጥቶ የተከላቸውን አፈረሳቸው ይላል። አይገርማችሁም? እውነተኛ አገልግሎት ማለት ይሄ ነው። በቃ እውነተኛ አገልግሎት የተሸፈነውን እንኳን በካባ የተለበሰውን ሁሉ አፈራርሶ የሚያልፍ ነው ማለት ነው። ክብር ለኢየሱስ ይሁን። ይሄ ደግሞ ሲሆን የእግዚአብሔር ትንቢት እንደተፈጸመ እናያለን። የመጨረሻው የላቀ አክብሮት ለእግዚአብሔር ማምጣቱን። እውነተኛ ታድሶ ምን እንደሚያደርግ ታውቃላችሁ? የእግዚአብሔርን ክብር ነው የሚያበዛው። የሚመጥ ጉባኤ ውስጥ እግዚአብሔር ይከበራል። ሕይወታችን እግዚአብሔርን ያስከብራል። በሄድንበት ቦታ ሁሉ እግዚአብሔር ይመለካል። የላቀ ክብር ነው፣ የላቀ ሕይወት ነው የምንኖረው። ለምን? እግዚአብሔር ከኛ ጋር አለ። የሚሰራው የሰራዊት ጌታ እግዚአብሔር ነው። ካንቺ ጋር የሚሄደው የሰራዊት ጌታ እግዚአብሔር ነው። ካንተ ጋር የሚወጣው እግዚአብሔር ነው። የሚሰራው ማን ነው? እግዚአብሔር ነው። ክብር ለኢየሱስ ይሁን። እግዚአብሔር ስለሚሰራ፣ እግዚአብሔር ስለሚያደርግ የላቀ አክብሮት ይታያል። የአገልግሎት ክላይማክሱ አንድ ውጤታማ የሆነ የመንፈሳዊ አገልግሎት ትልቁ ቁም ነገር ምን እንደሆነ ታውቃላችሁ? አምላክ መከበሩ ነው። አምላክ ከፍ ማለቱ ነው። አገልጋዮች ሲያገለግሉ እግዚአብሔር ምን ይሆናል? ከፍ ይላል። እዚህ ከፍ ይላል ብሎ እዚህ ካመለክ ነው በላይ አምልኮ ይሆናል። እዚህ ከዘንበር ነው በላይ ክብር ይመጣል። ክብር ለእግዚአብሔር ይሁን። እግዚአብሔር ይከበራል። እግዚአብሔር ከፍ ይላል። እግዚአብሔር ይታያል። መቼ? እውነተኛ ታድሶ ሲኖር፣ እውነተኛ የመንፈስ ቅዱስ መነቃቃት ሲኖር እግዚአብሔር ይመለካል። ይህን ክፍል በተለይ ስለ ኢዮስያስ ስናይ እንደዚህ ነው የሚለው። በኪዳኑ መጽሐፍ መሰረት ይላል ለእግዚአብሔር ፋሲጋ አደረጉ ይላል። እንደዚህም አይነት ፋሲጋ በእስራኤል ይፈርዱ ከነበሩት ከመሳፍንት ዘመን ጀምሮ በእስራኤል እና በይሁዳ ነገስታት ዘመን ሁሉ አልተፈሰከም ይላል። እንደዚህ አይነት የፋሲጋ በዓል አልተደረገም። እንደዚህ አይነት አምልኮ አልነበረም። አምልኮው ድንቅ ነበር። አክብሮቱ ልዩ ነበር። የሁሉ ነገር ልቀቱ የሰራዊት ጌታ እግዚአብሔር ነው። የሁሉ ነገር ልቀቱ ውበቱ የሰራዊት ጌታ ልዑል እግዚአብሔር ነው። ክብር ለእግዚአብሔር ለዘላለም ይሁን። ክብርን ለአምላካችን እንሰጣለን። ክብር ለኢየሱስ ይሁን። እግዚአብሔር ይከበራል። እግዚአብሔር ከፍ ይላል። ሃሌሉያ። እኛ እናመልካለን፣ እግዚአብሔር ይታያል። እኛ እናገለግላለን፣ ጌታ ከፍ ይላል። እኛ እንወጣለን፣ የሰራዊት ጌታ እግዚአብሔር በእኛ ላይ ይታያል። ሰዎች እግዚአብሔርን ባንተ ላይ ያዩታል። እግዚአብሔር ባንቺ ላይ ያያሉ። እግዚአብሔር ይውላችሁ። እግዚአብሔር ሲነካን በቤታችን እግዚአብሔር ይታያል። እግዚአብሔር ሲነካን እንደ ቤተ ክርስቲያን እንደ ማህበረሰብ እግዚአብሔር በቤተ ክርስቲያናችን ልቆ ይታያል። ክብር ለኢየሱስ ለዘላለም ይሁን። ክብር ለጌታ ለዘላለም ይሁን። ሁላችንም እንጸልያለን።